ትንሿን ወሰዳት። ትንሿን ይዞ ውልቅ አለ በመኪና። እኔ ያለው ነው እንደ ኢዛናን የምታገባው ሲል እንግዲህ ዛሬ ኢዛና ተበላ በስተ መጨረሻም። ምክንያቱም እራሱ ቤት ውስጥ ነበር ቀለበቱን ማድረግ የነበረበት። እሱ ግን እነ ቹቻ ቤት ቀለበት ሊያስርላት ይዟት ሄደ። እንግዲህ እነ አብርሽና እነ መሳይ ቹቻ ሆነው እሷን ሊያመጡ ሲሄዱ እነሱ ተዘጋጅተው እየጠበቋት ነበር በመኪና። እንግዲህ ላፍ አደረጉ። ሊያስጥሏት ቢሞክሩ እነሱን እንግዲህ በቦክስም ሆነ በምንም አጋጅተው ጥለዋቸው ሄዱ ማለት ነው። እንግዲህ በጣም ያሳዝናል። አሁን እዚህ ጋር ተባባሪ ማን ነው? ጆሲ፣ መቅደስ፣ እዩ፣ ያኛው ደግሞ ያ ጆሲ የገዛው ልጅ ማለት ነው። እነሱ ናቸው እንግዲህ ኢዛና እሺ ትለኛለች አትለኝም እያለ እንግዲህ ዛና ቹቻ ቤት በተስፋ ወይኔ በጣም ያሳዝናል። እንግዲህ የጆሲ ማናት የኢዛና እናትም እንግዲህ እንዳያችኋት አንዴ እርጉዝ ነሽ፣ ወፈርሽ፣ ቀጠንሽ እያለች መከራዋን ስታበላት በስተ መጨረሻም እንግዲህ ይኸው ልጅቷ ላልሆነ ነገር ተዳረገች። ምን አይነት የተረገመች ያቺን መቅደስ! እንደው ወይኔ ጉዴ ፈላ። እኔማ አቃጠለችኝ በእውነት። የማታመጣው ሀሳብ የለም፣ የማታመጣው ተንኮል የለም። እንግዲህ እኔ በህይወት እያለሁ እነሱ አይጋቡም፣ እኔ በህይወት እያለሁ ኢዛናና ትንሿ መቼም አንድ ላይ አይሆኑም እያሉ እንግዲህ ሁለቱም ሲዶልቱ በስተ መጨረሻም እንግዲህ ይኸው ልጅቷን እንትን አሏት ማለት ነው። እና በጣም ነው ያሳዘነችኝ እውነት ለመናገር። እንግዲህ አምላኬ ሆይ እንደው አደራህን ደስታዬን ሙሉ አድርግልኝ እባክህን እያለች ፈጣሪዋን እየለመነች እያለ እንግዲህ የታለ ኢዛና ስላት ደውሎልኛል አለች። አያችሁ፣ ዝም ብላ ተከትላ ሄደች። እንግዲህ ይኸው ነው። ምንም ማድረግ አይቻልም። ብቻ አሳዝናኛለች እውነት ለመናገር ነው። ትንሿዬ እንግዲህ እስከ ዛሬ ማንም ከጎኔ አልነበረም፣ አንተ ግን ከጎኔ ስላለህ አመሰግናለሁ አምላኬ ሆይ የኢዛናን ጸባይ እንዳትቀይርብኝ እያለች እንግዲህ ፈጣሪዋን ስትማጸን ቆየችና በስተመጨረሻም እንግዲህ ዛሬ ቀለበት ሊያደርግላት ያቺ ሚጥሚጣ የሆነች ናት እኮ በር ስር ተለጥፋ የሰማችው እንጂ ለማንም አልነገሩም ነበር። እንግዲህ ቹቻ ለአብርሃም ሲናገር በር ስር ተለጥፋ ሰማች። ሄዳ ለመቅደስና ለኢዛና እናንተ ምንም አልሰማችሁም እንዴ? እናንተማ ምን አለባችሁ? ምንድን ነው ተናገሪ እንጂ ኢዛናና ትንሿ ዛሬ ቀለበት ሊያስሩ ነው። ምን? አዎ እኔ ሞቼ ነው ቆሜ ስል እንግዲህ ያዝ ወይ ልቀቁኝ አለ። ሰውዬ ተረጋጋ በመጀመሪያ። ምንድን ነው የምረጋጋው? ትንሿ እኮ ቀለበት ልታደርግ ነው። እኔ በህይወት እያለሁማ መቼም ማለች እዩ ተብዬዋ ሌላው አይደለም ያናደደኝ። እኔ አረግና ኢዛና መቅደስን ውሻ አድርገው ከውጭ አባረሯት። ይሄን አጋጣሚ ተጠቀመችና እንግዲህ እዩንም ደባለቋት ማለት ነው። አባላችሁን ልቀላቀላለች። እዩ ደግሞ በጣም ነው ያስጠላችኝ እውነት ለመናገር። በፊት እንኳን እውነተኛ ጓደኛዋ ትመስለኝ ነበረ ለዚች ለትንሿ። አሁን ግን ለአይኔን ያስጠላችኝ አስመሳይ። ፈጣሪ ሆይ እንዴ! የእነሱ ቀለበት ማድረግ እነሱ ምን አቃጠላቸው? እስኪ ጆሲና መቅደስስ እሺ፣ ግን እቺስ እዩ ለምን ምን ተነካ? ችግሯ ከልዑል ጋር ነው እንጂ ከነዚህ ጋር አይደለም። እውነት በጣም ነው ያናደደችኝ እቺ እዩ የምትባለው ድፍድፍ ማለት ነው። ዛሬ በጣም አቃጥላኛለች። እንደው ለማንኛውም እንግዲህ ትንሿ አምላኬ ደስታዬን እንዳታጨለምብኝ፣ ደስታዬን እስከ መጨረሻው አድርግልኝ ጌታዬ እያለች እንግዲህ ፈጣሪዋን ስትማጸን የኢዛና እናት ፈልፈልቶ የሆነች ዛሬ አወጣጥሽ ከቤት ደስም አላለኝ። የሆነ ነገር እንዳለ ይሰማኛል። ሰውነቴን ክብድ ብሎኛል። አላቅም ቀሎኛል እያለች አንቺ ሴትዮ ምንድን ነው የምታሟርጂው? ኧረ አማትቢ እስኪ ስለታብዬ አይ አላማትብም። አማትቢ ምንድን ነው ማታባትቢው? አላማትብም አልኩ እንዴ። እታለም ምን እየሆንሽ ነው ግን? ታውቆሻል? ቆይ ምንድን ነው ችግርሽ አንቺ? ምን አልኩኝ ግን አላማትብም። እንግዲያውስ ያቀረብሽውን እኔም አልበላም ሳታማትቢ። ምን? አዎ ሳታማትቢ አልበላም። ከዛም እንደምንም ብላ አማትባ እንግዲህ አብዬ እንዲበሉ አደረገች። ከዛም ትንሿዬ እንግዲህ ልብሷን ቀያይራ ቆንጆ ሆና በራሷ ጸጉር በራሷ ማንነት የምትተማመን እንግዲህ አብዬ መረቃት። እቺ ግን ሄደች እና አንቺ እስኪ ወደ ቀኝ ዙሪ፣ እስኪ ወደ ግራ ነይ። ምንድን ነው የወፈርሽው የቀጠንሽው? ምንድን ነው? አቤት የፈራሁት ነገር አምላኬ፣ የሰው መሳለቂያ ታረገኝ እያለች ሴትዮዋ እንግዲህ ያልተጻፈ ነገር ስታነብ ቆየች። እንዴ ምንድን ነው እሱ? ምን ተፈጥሮ ነው?
ሆዴ ምን ሆኖ ነው ትላለች። አይ ትንሿዬ ምንም ሊገባት አልቻለም። እንግዲህ ዛሬ በጣም ነው የሚያሳዝነው። እንትና ማን ነው ኢዛናና ልዑል ብቻ ናቸው እዛ የቀሩት። እንግዲህ ቀለበቱን እንትን ብለው ሁሉም እዚህ መጡ። ነገር ግን ሁሉም ነገር ተበላሸ በአንድ ጊዜ። እንግዲህ ጆሲ ተሞቼ እዚች መሬት ውስጥ እገባታለሁኝ እንጂ በፍጹም ኢዛናና ትንሿ ቀለበት አያስሩም፣ እሞታለሁ አለች። ከዛ በኋላ እንግዲህ መቅደስም በፍጹም እኛ በህይወት እያለንማ እነሱ አይጋቡም፣ እንዴ ናት መደፋፈር ስትል እንግዲህ ያዙ ይልቀቁኝ አለች። ነገር ግን ይኸው ነገሩን ሁሉ አከሸፉት። አሁን ትንሿን ደብዛዋን ነው የሚያጠፉት። ግን ያ የነ ኢዛና ጓደኛ ሆዳ አደር ሌባ ሲያስጠላ እንዴት እንዳስጠላኝ እንግዲህ አትጠይቁኝ። በእውነት ነው የምላችሁና ቆሻሻ ለገንዘብ ብሎ ጓደኞቹን የሚሸጥ ማለት ነው ከሀዲ። እንግዲህ ይኸው ትንሿን እንዲያግታት ያደረጉት እሱን ነው። ብቻ አሳዝነውኛል እውነት ለመናገር ኢዛና። ትንሿም እንግዲህ በማታውቀው ነገር ነው ይኸው የፈሩት ነገር። ሲጀመር አረግ አብራ መኖር ነበረባት። አረግ ቀድማ መሄድ አልነበረባትም። አረግ እንደገና ደግሞ እነኚህም እና አብርሃምም በቤቱ ድረስ ሄደው ከቤቱ ጋር ቢያመጧት ጥሩ ነበረ። ግን ብቻዋን እንድትመጣ አደረጉ። ያለ ድራማቸው ድምቀት ነው። ቢሆንም ግን እንግዲህ የኢዛና ደስታ ጨለመ ማለት ነው። በጣም ነው የሚያሳዝነው። መቅደስ፣ ጆሲ፣ እዩ ያ ደግሞ የነ ልዑል ጓደኛ ቡቻ ነው። ቡች ይበልበትና ከሀዲ እንድ ላይ እነሱን ቤት ውስጥ አሽጎ መግረፍ አለባቸው። የእውነት ጓደኞቹን የካደ ሌባ ለማንም አይሆንም። ሲጀመር ግን እነሱ ጋር ምስኪን ይጫወታል። ከጀርባቸው ግን የሚሰራቸው ነገር በጣም አጸያፊ ነው። እውነት በጣም ነው ያናደደኝ ቡቻ የሚባለው ልጅ ማለት ነው ዛሬ። ምክንያቱም አጠገቤ እንዳትደርስ ከበፊት ከምከፍልህ 3 እጥፍ ብከፍልህስ 4 እጥፍ ባደርግልህስ እያለ እንግዲህ እንደዛው ሲመጻደቅበት በስተ መጨረሻም ተስማማ ማለት ነው። ከዛም እሺ ግን ከዛሬ ወዲህ አይኔን እንዳታየው ነግሬሃለሁ፣ ከባድ ችግር እፈጥርብሃለሁ አለው። በፍጹም እኔ እናንተ ዛሬ ብቻ እንጂ ከዚህ ወዲህ አንተዋወቅም። ከዛም በኋላ እንግዲህ ትንሿዬም የአባዬ ምርቃት ተቀብላ እርምር ድምቅ ብላ ያው ሂጂ በቃ የኔ ልጅ ሂጂ እየሄደች እያለ ነው እንግዲህ ችግር የተፈጠረው። መንገድ ላይ እነሱ መኪናቸውን አቁመው ቾቻዬ እየሮጠ ሄደና አንደኛውን አጋች አንገቱን እንቅ ሲያደርግ ሌሎቹም እየሮጡ ሲመጡ ነው እንግዲህ ከመኪና ውስጥ ወጥተው ጭንቅላታቸውን የመቱት። ግን አንድ ወንድ እንኳን ለነኚህ መሸነፉ በጣም ነው የሚገርመው። ለማንኛውም ትንሿ እንግዲህ ዛሬ ለኢዛና አልሆነችም ማለት ነው። ጆሲ እጅ ገብታለች። እርግጠኛ ሆኜ የምናገረው ያግቷታል። አሁን አግተው በቃ ይጫወቱባታል ማለት ያስፈራራታል ምናምን ነገርና አላቅም። ልቀቁኝ፣ ከዚህ በኋላ ኢዛና ጋር አልደርስም ትል ይሆን? ብቻ ምን አይነት መስዋዕት እንደምትከፍል ያው ልጆቹ አይተዋቸዋል እነሱ እንደሆኑ። ስለዚህ የፈለገ እንኳን ልብስ ቢሸፋፈኑ ቹቻ በደንብ አይቷቸዋል። ስለዚህ ያው ከነሱ ራስ አይወርድም። መቅደስ ነች ጆሲ ያ የነሱ ጓደኛ ከሀዲው ማለት ነው ሌባ። በጣም ነው ያናደደኝ የእውነት። ሰው እንዴት ከሰው እጅ እየበላ ይጠጣ ሰው ይክዳል? በፈጣሪ ይካደው አቦ እንዴት እንዳያስጠላኝ። እርግጠኛ ነኝ እሷ ልተባበረን ቢለው ኖሮ ጆሲ ትንሿን ምንም አያደርጋትም ነበረ ብቻውን። ግን ይሄ መርገምት የሆነ እንግዲህ ያዛት ማለት ነው። እንግዲህ እስቲ ምን የሚፈጠር ይመስላችኋል? እሱ ግን አሁን መጣች፣ ፍቅሬን እገልጽላታለሁ ትቀበለኛለች ወይ እያለ እንግዲህ እሺ የምትለኝ ይመስላችኋል? ትንሿ አይታወቅም ትልሃለች እያለ እንግዲህ ሁላቸውም በደስታ ነበር እየተጠባበቁ ያልነበሩት። ምን ዋጋ አለው? አንዳንድ መጥፎ ጓደኛ አይጣል ነው በእውነት ነው የምላችሁና መጥፎ ሰው መጥፎ ነው እስከ መጨረሻው። እቺ መቅደስ የምትባል ደግሞ ከነ ኢዛና ህይወት ውስጥ ካልወጣች ምንም እንትን የለውም። እውነት በጣም ነው እንጃ፣ በጣም ነው ያናደደችኝ እውነት ለመናገር። እንግዲህ እቺ የኢዛና እናት ምን አስባ እንደሆነ አላውቅም። ዛሬ ነገሩ አላማረኝም። አንድም ምንም በቃ ዛሬ የሆነ ነገር ክብድ ብሎኛል። እሺ ልቅር እንዴ ታዲያ ታለም በኋላ ደግሞ ችግር ልትፈጥሪ ነው እንዴ?
አይሆንም አለች። እና ታዲያ ምንድን ነው? ሂጂ አንቺ እኔ ልጅ። አረ እንደው አንቺ ሰው እንደው ምን ይሻልሻል? እስኪ በስማን በይ። ምንድን ነው ታለም እንደዚህ የማይሆን ነገር የምታሟርችው? እስኪ አታሟርች እባክሽን። ለልጅቷ ጥሩ ምኞት ተመኝ። ሂጂ የኔ ወርቅ ብለው እንግዲህ አብዬ፣ ወይ አብዬ ግን ትክክለኛ አባት ናቸው በእውነት ደስ የሚሉ። ሴትዮዋ ግን እኔ ውስጤ ደስ አላለኝም እያለች እያለ እንግዲህ ያው ነገሩን አሳኩ ማለት ነው። በጣም ነው የሚያሳዝነው። ትንሿዬ እንግዲህ ምን እንደሚገጥማት አላውቅም። ከዚህ በኋላ ላለምኩበትና ላቀድኩበት ወደ ኋላ አልልም። እኔ ትንሿ በፍቅር ለመጡብኝ በፍቅር መልሳለሁ፣ በጸብ ለመጡብኝም እንደዛው አስተናግዳለሁ። ከዚህ በኋላ ግን የማደርገውን ነገር እኔ ራሴ ነኝ የማውቀው፣ ማንም ሰው እንዳይከለክለኝ እያለች እንደፎከረች እንግዲህ አደረገችው ማለት ነው። ኢዛና ታዲያ ይሄን ጉድ ሲሰማ ምን ይውጣው ይሆን? ጓደኞቹንም እንደው በሙልጭ አድርጎ ነው የሚሰድባቸው እውነት ለመናገርና አላቅም ምን እንደሚካሄድ እንግዲህ። ምክንያቱም ቀለበት አደርግላታለሁ ብሎ እንግዲህ በፍቅር እየተጠባበቃት እያለ ይሄ ነገር ተከሰተ። አላቅም ምን እንደሚፈጠር ነው።